አርጁን የደረጀን ቤተሰብ በሚያሳዝን ሁኔታ ደስታቸውን ውሃ ቸለሰበት። አርጁን አሁን ላይ እንግዲህ ኤቢ ስልክ ሲደውልላት አላነሳለት ስላለች ቀስታ በቀስታም ፖሊስ ይዞ ከቤታቸውና ከግቢያቸው በመሄድም ኤቢ እጅ ከፍንጅ ተያዘችም። ሌላኛውና ከባዱ ነገር አሁን ላይ ደስ በሚል ሁኔታ ባሉበት ሰዓት ደስታቸው ላይ አርጁን ውሃ ቸለሰባቸው። ኤቪ አሁን ላይ በቁጥጥር ስር ዋለች። ነገር ግን እዛ ቁጭ ብሎ ሲደውልላት እየተጨናነቀች እና እየፈራች ነበረ። ምክንያቱም በአማን ቀን ፖሊስ ይሸመጣለው እያላትም ነበረ። ስልኩን አንስታና ተግባብታ ከሱ ጋር የምትቀጥል ከሆነ ላይ ደውል ለፖሊስ ላይ ሰጣትና ላይ ያሳልፋት ቢነግራትም እሷ ግን አንተን ከማገባ ብሞት ይሻለኛል፣ ሞቴን መርጣለሁ በማለትም አሁን ኤቪን ቀጥታ ወደ እስር ቤት ይዘዋት ገቡ። በደስታቸው ላይ ውሃ የተቸለሰባቸው የሚያሳዝኑ የአቶ ደረጀ ቤተሰብ ኤቢ እንግዲህ በቁጥጥር ስር ስትውል ወይዘሮ ማርታ እየየ እያለች እንባዋን ማንባት ጀመረች። አቶ ደረጀ የሚያደርገው ግራ ቢገባውም ምንም አማራጭ ስለሌለው አሁን ላይ አርጁን እየተበቀላቸው እንደሆነም ሲረዳ ኤቢ ያለምንም ጥርጥር ያለምንም ወንጀሏን በሰራችው ልክ ዋጋ እንደምትከፍልም ሲነገራት ዳጣ የመጨረሻ እንግዲህ እያለቀሰችና ደስታቸው መራራ መሆኑንም ሁላቸውም በእንባ ገለጹ። ኤቪ አሁን ላይ ምንም አማራጭ እንደሌላትና ነፃ መውጣት እንደሌለባትም ፖሊሱም ተናገረ። አርጁን ይዞት የሄደው ፖሊስ ቀጥታ እቤት ድረስም ቆርቁርና ኤቪ ትውጣ ሲልም ኤቪን ጥሪልኝ ሲላትም ለዛ ኤቪ እንግዲህ ለማምለጥ ብትሞክርም ፖሊሶቹ ግን ግድ ቤት ውስጥ ገብተው ኤቪን አንጠልጥለው ይዘው ሄዱ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ዳጣ ቀጣይ ፓርት ዘመተናል። እንግዲህ ዳጣ በሚያሳዝን ሁኔታ በፖሊስ ቁጥጥር ስር ሆና ትገኛለች። አቶ ደረጀ አሁን ላይ የ25 የጋብቻ ቀናቸውን ወይዘሮ ማርታና ደረጀ እያከበሩ እንዲሁም ደግሞ ናታን ዳጣ ኤቪ ሆነው ተመካክረው ነብሰ ጡር ነን በማለትም ፕራንክ አድርገው ከዛም በኋላ ሰርፕራይዝ አድርገዋቸው በህይወታቸው ያልተደሱትን ደስታ ደረጀንና ወይዘሮ ማርታን በሚገርም ሁኔታ ካስደሰቱ በኋላ ሁላቸውም ደስታቸውን ሳያጣጥሙ የአርጁን ትልቅ ጉብዳ ጉድ ሰራቸው። ሌላው አሁን ላይ ቤት ውስጥ ደስታቸው መራራ ወደ እንባ ተቀይሮ እያነባች ያለችው ወይዘሮ ማርታ ተልጄን ከምወስዱብኝ እኔን ውሰዱ ብትልም እንግዲህ መውሰድ ያለብን ባለ ወንጀለኛዋን እንጂ ሌላ ማንንም አንፈልግም ሲባልም አሁን ላይ ግን ወንጀሉ ደግሞ ሲጣራ ልጁ ከዛ ከቤት ካልወጣ የት አደረሳችሁት ሬሳውስ የሚለው ጥያቄ ወደ እነ ደረጀ እንደሚመጣ ምንም ጥርጥር የለውም። ለጊዜው ኤቪ ፖሊስ ጣቢያ ሄዳ እንግዲህ የጥያቄ ምርመራ ተደረገላት በኋላ የምትመልሰው መልስ ልጁ የት እንደደረሰም እንግዲህ የሚፈረድባትንም እንዲሁም ደግሞ አሁን ላይ ሬሳው የት እንደሆነ ፍርድ ቤቱ በደንብ ካጣራ በኋላ አቶ ደረጀና ናታን የወንጀሉ ሰለባና ተጠያቂ እንደሚሆኑ ግልጽ ነው። ነገር ግን ዳጣ አባዬ ከሚታሰር እኔ መታሰር አለብኝ እያለች ብትልም ነገር ግን የማይቻልና ባለ ወንጀለኛ ብቻና ብቻ እንደሆነ ፖሊሱም ፍርድ ቤቱም አስረገጠ። ሌላኛው እንግዲህ አሁን ምጥን የዳጣንና የናታንን ድብቅ ሚስጥር ያወጣችው እናም ውሃን አስመስላ ለማውራት በምትሞክርበት ሰዓት አሁን ላይ ኤውልሽ ምጥን ናታንና ዳጣን ቤቱ በስተጀርባ ተቀምጠው በሚገርም ሁኔታ ናታን ዳጣ ተንፋሽ እየሰጣት ዳጣ ታማ የሚል ዘረገፈች። በዚህን ሰዓት ለማጭፈርፈር ብትሞክርም ዳጣና እንዲሁም ደግሞ ናታን የማይሆን ነገር መሆኑ ሲነገርም አሁን ላይ ኤቪ በቅናት ተንጨርጭራ ምን እኮ ናታን ለዳጣ ተንፋሽ ሰጣት እያለችም
ዘበኛውም እንግዲህ በሚገርም ሁኔታ አሁን ላይ የተፈጠረውን ነገር ጊዜ ነገራቸው። እሱም ምን እኔ እኮ መንፈስ ነው ሰው ነው ብዬ ሰው መሆኑን ትክክለኛ አላወቅኩም እንጂ አፍላፍ ገጥመው ታላጥፈው ነበረ እያለም ሲል እውነትህን ነው እያለች ኤቢ እንግዲህ ቀወጠችው። አረ እኔ ዝም ብዬ ነው ተፋችኝ መልስ ሙሉ ፈርተ ነው እንዴ ተናገርኩ እኮ ሲላትም ኤቢ ተረጋጊ፣ እንግዲህ በደስታ ቀናችን ምንም መጥፎ ነገር መፈጠር የለበትም በማለትም አቶ ደረጀን ቁጭ እንድትል አደረጋት ኤቢን። ነገር ግን አሳዛኙና ከባዱ የአርጁን ከባድ ውሳኔ የቤቱን ሰው ደስታ ተርመስምሱን አውጥቶ እንግዲህ የሚያሳዝነውን ፍጻሜውን አሳያቸው። ወይዘሮ ማርታ በእርግጥ አቶ ደረጀ ኤቢ ከዚህ በፊት ምንም አይነት ደስታ እንደሌላት ስለነበረ በተለይ ሰውየውን ታስወገደች በኋላ እናም ልጄ ኤቢ ከዚህ ጊዜ በኋላ እንደዚህ ፈገግታሽን ስላየዊ ደስ ብሎሻል እያለ ነበር። በእርግጥ ሁለቱም ነፍሰ ጡር ነን ተደፍረን ነው በማለትም ኤቢና ዳጣ እህትነታቸው አንድ ጋር ያመሳስል ነበር። ምክንያቱም ሁለቱም ከዳጣ ጎን ኤቢ ሁና አብረው አቶ ደረጀን ለመከላከል የሚሞክሩት ሙከራ ያስደስትም ነበር። ደረጀ እንግዲህ እውነት ልጆችን እንደዚህ ያደረገውን መሳሪያውን ቆርጬ አበላለሁ እያለ ሲፎክረም ነበረ። የሚሆነው ግራ ገብቶት ፈጥጥ ብሎ ሲያበቃም መጨረሻ ላይ ግን ማርታ ጉድ ሆኖናል እያለ እንግዲህ ተዋርደናል እያሉ አሁን ላይ ወይዘሮ ማርታም ኤቢ የተፈጠረውን ነገር በሙሉ ቀስ ብለሽ ታስረጅኛለሽ ስትልም ጠየቀቻት። እባክሽን ተረጋጊ እያሉ አሁን ናታን ከደረጀ ክላስ ገብቶ አባዬ ልትረጋጋ ግድ ይላል፣ እባክህ ተረጋጋ እያለ ማጽናናት ጀመረ። እናም ተረጋጉለት በኋላ እባካችሁ ሁላችሁም አሁን ረጋ በሉ፣ ምክንያቱም እባካችሁ ማለት ተረጋጉ እና እያለ ልብሳይን ቀይሬ ልምጣ እባክህ በማለትም አሁን ላይ እንግዲህ ናታን ልብሱን ሊቀይር ከገባ በኋላ ልብሱን ቀይሮ ደረጀና ወይዘሮ ማርታ ሲመጡም ምን ሰርፕራይዝ ሲሏቸውም በድንጋጤ የሚሆኑት ግራ ገባ። ወይዘሮ ማርታ የምርመራ ውጤት የሚያሳየውን እንግዲህ የኤቪን መንጥቃ ይዛ እንዲሁም ደግሞ ቻፕስቲክ ከመመርመሪያው አድርገው ነፍሰ ጡር እንደሚያስመስልም እያሳያቸው ነበር። በዚህን ሰዓት የተፈጠረውን ነገር በሙሉና አንዳንድ ጥያቄዎችን እየተጠያየቁ ባሉበት ሰዓት የኤቢ ልብ 90 ዲግሪ መምታት ጀመረ። በዚህን ሰዓት አርጁን ስለነበረ እየደወለ በስልኳ ላይ፣ እሷ ግን ለማንሳት ግራ ስለተጋባችም ጸጥ ብላ መመልከት ጀመረች። አሁን ላይ ምንም አማራጭ ስለሌላት እንግዲህ የምታደርገው ግራ ቢገባትም ግን ደግሞ ስልኩን እያየ ዝም ባለችበት ሰዓትም ትልቁ ችግር አሁን በዳጣ መቅናት ጀመረች። ኤቢ የጠየቀችው ጥያቄ እንዴት አንድ ጥያቄ አለኝ ደግሞ ጥያቄ አለኝ ብለሻል ነበር ጠይቂ ሲላትም አቶ ደረጀ አዎ አለኝ አለች እኮ ጠይቂ ስትባልም እኔ እንድታሰር ለምንድን ነው የምትፈልጉት ብላ አምቡጭ አረገችው። አቶ ደረጀም ይሄ ጥያቄ እዚህ የሚቀርብ አይደለም በማለትም አሁን ላይ ሰከቷት። ሌላኛው ዳጣን ኤቢናስ ውሃን አስመስዬ አወራለሁ ስትልም አይ እንደሱ አይደለም ውሃን አስመስለች ሳይሆን ኤቢን አስመስለሽ አውሪ ሲሏትም እንግዲህ በማን ቀን የምጠይቃትንና የምታደርጋትን አስመስላ እያወራች በነበረበት ሰዓት የመጨረሻ የተናደደችው ኤቢ ወይዘሮ ማርታም ዳጣዬ አንቺም ደርሶብሻል ይሄ ነገር እያለች እንግዲህ ልክሽን የምታደርጊውን ነገር በሙሉ አሳየችሽ አለቻት። ወይዘሮ ማርታም አሁን ላይ እጅግ በጣም በሚያሳዝን ሁኔታ ወይዘሮ ማርታ እንግዲህ የልጇ የኤቢ መታሰር ለሷ ትልቅ ጉብዳ መስሎ ስለታያትም እያለቀሰች ትገኛለች። ፍርድ ቤቱም ሆነ ፖሊሶቹም ያለ ወንጀለኛ ሌላ ሰው ተክቶ መታሰር እንደሌለበት አቶ ደረጀ በኤቢ ምክንያት እሱ እኔ ልታሰር ቢልም
ግዴታ ወንጀለኛ እንጂ በፍጹም ወንጀለኛ አንተ ታስረህለት ነገ ጧት እሱ ሌላ ወንጀል ቢያጠፋ ልትተወው ነው ወይ? እንዴት እንደዚህ ይሆናል? ነገም ሌላ ሰው ይቺ ወንድ ገደለች፣ ነገም ደግሞ ሌላ ሰው ትገላለች። ስለዚህ ቅጣት መቀበል ያለበት ራሱ ወንጀለኛውና ከዛም እስር ቤት ገብቶ ታርሞ መውጣት ያለበት ነው በማለትም አጸደቁ። አቶ ደረጀ አሁን ላይ ቀስ በቀስ ምርመራው ኤቢ ሁሉንም እውነታ ስለምታወጣ ምክንያቱም አባቷን ቀብረውታል፣ የተደረገ ሬሳው ሲሏትም ቀብረውታል በማለትም እንግዲህ እጅግ በሚያሳዝን ሁኔታ የአባቷንም ወንጀል ስለምታወጣ እንግዲህ አቶ ደረጀና ናታን ተያይዘው እስር ቤት መግባታቸው ግልጽና ግልጽ ነው። ወይዘሮ ማርታ የምትወደውን ባሏን እንዲሁም ልጇን በሚያሳዝን ሁኔታ በእስር ቤት ማሳለፋቸው ከሷ ህይወት ወጥተው የማያውቁ ዛሬ ግን እስር ቤት በመግባታቸው ደምንባ እያስለቀሳትና የምትሆነው እንዲሁም ደግሞ ደስ የሚል ደስታቸው የዛሬው ቀን ልዩ ሆኖ በህይወቷ ሙሉ የማትረሳው ነገር ተፈጠረ። ደስታና ሀዘን ለምሳሌ በህይወቷ የማትረሳው ጋብቻቸውን ቀን ያከበሩላቸው ልጆቻቸው ደስ በሚል ሁኔታና በቃ እነሱን ዘና በሚያደርግ መቼም የማይረሳ ቅርስ መሆኑን፣ ሁለተኛው ደግሞ በጋብቻችን ቀን ስናከብር ገጠመኝ ኤቢ በእስር ቤት የገባችበት የሚሉትን በአመት የሚያስታውሱበትን ከባዱን ትውስታ በአእምሮ ውስጥ ስታስበው መሟት ይሻለኛል እያለችም ተቀውጠዋለች። ሌላው እንግዲህ መታሰሩ በኤቢ ብቻ የሚበቃ ሳይሆን በናታንም እንዲሁም ደግሞ በአቶ ደረጀ እንደሚቀጥል ቀጣይ ደግሞ ዋነኛ ምርመራ እና እንዲሁም ደግሞ አጥንተን አጣርተንም የምንመጣ ይሆናል በማለትም ኤቢን ፖሊሱና አርጁን አንጠልጥለው ወደ እስር ቤት በመክተትም አሁን ላይ ኤቢ የእስር ቤት ኑሮ አንድ ብላ መጀመሯና ምን ነው ባልተፈጠርኩ እስከምትል ያቺ ቤት ውስጥ ምድር አይንካኝ የምትል ልጅ እዛ አቧራ ላይ ሄዳ ስትቀመጥ የመጨረሻ ስቃዋን እያየች ትገኛለች። ለቻናሉ አዲስ የሆናችሁ ሰብስክራይብ